ዛሬ የምናወራው ተጽዕኖ ፈጣሪ መሆን እና የሰውን ልብ ማሸነፍ እንዴት እንዳለብን ስለ 5 ነገሮች እናወራለን። የመጀመሪያው ተጽዕኖ ፈጣሪ እንድትሆን የሰውን ልብ እንድታሸንፍ የሚያደርግ ራስን መሆን ነው። አየህ፣ ሰዎች ራስን የሆነ ሰው ይወዳሉ። ልበ ሙሉ ሆኖ በራሱ መንገድ የሚጓዝ በራሱ መንገድ የሚወስንን ሰው መደገፍ ይፈልጋሉ። እሱ እኮ ልበ ሙሉ ነው፣ ኮንፊደንስ አለው ይሉሃል። አብሮ መስራት ይመኛል። ካንተ ጋር መሆን ያስደስታቸዋል። መጀመሪያ ያቅዳል። ራስህን መሆን ስትጀምር፣ ከሰዎች መነጠል ስትጀምር ላይወዱ ይችላሉ፣ ላይቀበሉ ይችላሉ፣ ሊተቹ ይችላሉ። ግን በራስ መንገድ የሆነ ለውጥ ማምጣት ስትጀምር፣ የሆነ ነገር ላይ መድረስ ስትጀምር የተቹ ሰዎች አድናቂ ይሆናሉ። አንተን መስማት ይጀምራል። ይኸውላችሁ፣ ራስን መሆን ማለት ከምናደንቃቸው ወይም ከምንወዳቸው ሰዎች አለመኮረጅ ማለት አይደለም። መኮረጅ አለ። አየህ፣ ከምታደንቀው ሰውማ የሆነ ነገር መውሰድ አለ። ቻይኖች ምን ይላሉ? ስለ መንገዱ ማወቅ ከፈለግ የሚመለሱትን ጠይቋቸው ይላሉ። ከአንተ የተሻሉ ከአንተ የቀደሙት ሰዎች ጠይቃል ወይም ትኮርጃለህ። የምትኮርጀው ግን በራስ መንገድ መሆን አለበት። እንዲህ ማንም ሰው 100% ኦሪጂናል አይደለም። ሁላችንም የብዙ ተጽዕኖ አለብን። ያለ ተጽዕኖ ህይወት ላይ የሆነ ቦታ መድረስ አችልም። ግን ተጽዕኖዎች ወይም ከሰው የሚኮርጃቸው ነገሮች ራስህን ሊያሳጣ ይገባል። በራስ መንገድ፣ በራስ ማንነት፣ በራስ ቅርጽ ኮርጅ። ራስህን ሳታጣ ከሰዎች ብዙ ነገር ስረቅ። በዛ ሁሉ ውስጥ ግን ራስህን ሁን። ያኔ ነው ተጽዕኖ ፈጣሪ መሆን የሚጀምረው። ሁለተኛው ራስ ላይ ስራ ይባላል። የሰዎችን ልብ ማሸነፍ ወይም መማረክ ከፈለክ መጀመሪያ ከውስጣዊ እስከ ውጫዊ ኳሊቲ እስከ ውጫዊ ማንነት ድረስ ራስ ላይ መስራት አለብን። በጣም የምናደንቃቸው የምናከብራቸው በጣም ትልቅ ቦታ የምንሰጣቸው ሰዎች የእኔ ጀግና ነው የምንላቸው ሰዎች ዝርክርክ አይደለም። ከአለባበሳቸው፣ ከአነጋገራቸው፣ ከአስተሳሰባቸው ጀምሮ ከሁኔታቸው ጀምሮ የሆነ የሚማርክ ነገር አላቸው። ራሳቸው ላይ ሰርተዋል። ምን ነው እነሱም በሆኑ እንላለን። እነዚህ ሰዎች እንደ ሸክላ ሰሪ ራሳቸው ላይ እንደ ሸክላ ይጠበባሉ። ራሳቸው ላይ በጣም ይሰራሉ። ከኋላ የማይቆም ጥረት አለ እዚህ ያደረሳቸው። በየቀኑ ላይምሯቸው ያነባሉ። የሚጠቅማቸውን ይሰማሉ። የሚጠቅማቸውን ያያሉ። ለጤናቸው ለሰውነታቸው ስፖርት ይሰራሉ። ጊዜያቸውን በጣም ይጠቀማሉ። ተራ ቦታ አታገኛቸው። አየህ፣ አሁን ለደረሱበት የሚደነቅ ማንነት ትላንት የተለፋ ልፋት አለ። እሱን ነው መኮረጃ ያለብን። ራስ ላይ መስራት ማለት ከውስጣዊ እስከ ውጫዊ ማንነት ድረስ ለማደግ የሆኑ ጥረቶችን ማድረግ ነው። አየህ፣ ያ ሁሉ ጥቃቅን ጥረታቸው ተጠራቅሞ ከፍ ማለት ሲጀምሩ ሰው አይን ውስጥ ይገባል። ሰዎች በጣም ያደንቋቸዋል። ስለ እነሱ ማውራት ብቻ አዋቂ ያስብላል። ጥረታቸው በጣም ትልቅ ስለሆነ እዛ ቦታ ላይ ሲደርሱ በድል የደረሱ እንኳን ይመስላል። እሱ እኮ እድለኛ ነው ይባላል። ግን ከጀርባ በጣም ያላቡት ወይም የለፉት ልፋት አለ። ተጽዕኖ ፈጣሪ መሆን ከፈለግ፣ የሰዎችን ልብ መማረክ ከፈለግ ራስ ላይ መስራት አለ። ሰዎች እንዲያከብሩ ከፈለግ ራስህን አክብረውና ወጥረ ተቀየር። ያኔ ነው የሰውን ልብ የሚያሸንፍ ማንነት የሚገነባው። ሶስተኛው ስለምትሰጠው ብቻ አስብ ይባላል። የሰዎችን ልብ የምታሸንፈው ሰጪ በመሆኑ። አየህ፣ የምትቀበለውን ነገር እያሰብክ ስለምታገኘው ጥቅም እያሰብክ ምሰጥ ከሆነ ጥቅመኛነት ጎልቶ ይወጣል። ስለዚህ አንተን መሸሽ ይጀምራል። ትልቅ ቦታ አይሰጡም። እንዴ በፍቅር ግንኙነት ራሱ ሴቶች የሆነ ጥቅም ወይም የሆነ ነገር ፈልገ እንደቀረብካቸው ሲያውቁ ካንተ መሸሽ ይጀምራል። ስልክህን ማንሳት ያቆማል። ዝም ይሉሃል። ለምን? አየህ፣ የሆነ ነገር አስበህ
የሆነ ነገር ለማግኘት እንደቀረብካቸው አስበዋል። በፍቅር ግንኙነት ብቻ አይደለም፣ በቢዝነስ፣ በስራ፣ በማንኛውም ግንኙነት ውስጥ ሰዎች ለሆነ ጥቅም እንደቀረብካቸው ካወቁ ይንቁሃል፣ ቦታ አይሰጡም። ስለዚህ አንተ የምትሰጠው ለመቀበል አይደለም፣ መልካም ስለሆንክ ሰጪ ስለሆንክ ነው። አዎ በዚህ ምድር ላይ ሁሉም ነገር ሰጥቶ መቀበል ሊሆን ይችላል። ግን አሁን ስለ መስጠት አስብ። እንደ ገበሬ አስብ። ገበሬ ሲዘራ ገና የሰኔ ዝናብ ዘንቦ ኮትኩቶ አብቅሎ አሳድጎ አረሙን አርሞ የሆነ ቀን እንደሚያጭድ ያውቀዋል። ስለዚህ ይታገሳል። የሚያተኩረው መስጠቱ ላይ፣ መዝረቱ ላይ፣ መኮትከቱ ላይ ነው እንጂ እንደው መቼ ነው ማጭደው ብሎ አይጨነቅም። አየህ፣ ለዚህ ነው ሰጪ መሆን ያለብን። ሰዎች ካመኑ ከወደዱ እኮ ሁሉ ነገራቸውን አሳልፎ ይሰጠዋል። ለአንተ ሁላቸውን ልባቸውን ሁሉ ያስገዛሉ። የሰውን ልብ የምታሸንፈው ሰጪ በመሆኑ። ስለ መቀበል ካልኩሌት እያደረግ አክት አታድርግ። ስለ መቀበል እያሰብክ የምታደርገው ድርጊት ጥቅመኛነትህን አጉልቶ ያወጣዋል። ራስህን ጎርተህ ጥቀማቸው ማለት አይደለም። ግን የሰዎችን ልብ የሚያሸንፍ ሰው እነሱ የሚፈልጉትን ነገር ያለ ስስት አውጥቶ ይሰጣል ማለት ነው። አየህ፣ በጣም ትልልቅ የቢዝነስ ሰዎች እውቀታቸውን፣ ችሎታቸውን፣ ጥበባቸውን ሁሉ አሟጠው የሆነ ችግር፣ የህዝብ ችግር ለመፍታት ጊዜያቸውን ይሰጣሉ። ስለዚህ ትልቅ ችግር ይፈታሉ፣ ትልቅ ሀብት ይገነባሉ። በጣም ለሚወዳት ፍቅረኛው ጊዜ የሚሰጥ ሙሉ አቅሙን የሚያወጣ ዝም ብሎ የሚሰጥ ሰው የሆነ ቀን ልቧን ማሸነፉ አይቀርም። ህይወቷ ላይ ተጽዕኖ ፈጣሪ መሆኑን አይቀርም። በስራ በማንኛውም ሁኔታ ውስጥ ሊሆን ይችላል፣ ወይም ቢዝነስ ውስጥ ሊሆን ይችላል። ለምሳሌ ስራ ላይ ጨመር አድርገህ ስትሰራ፣ ከሚከፈል በላይ ስትሰራ፣ አዎ በነፃ እየገለገልክ ነው። ግን አለቃ አንተን የሚተካ ሰራተኛ ላያገኝ ይችላል። ነገ ልልቀቅ ብትል አንተን የሚተካ ሰራተኛ ከየት አመጣለሁ ብሎ ሊጨነቅ ይችላል። ደሞዝ ሊጨምርልህ ይችላል። አለቃ ልፋትህ ላያይ ይችላል። የሰማይ አባትህ ግን የልፋትህን ያያል። አየህ፣ የምትሰጠው እዛው ለመቀበል ብቻ አይደለም። ማን እንደሚከፍልህ ማን እንደሚሰጥ አታውቅም። አንዳንዴ እኮ የለፈው ለስራ ሊሆን ይችላል፣ አንተ ግን የምትጠቀሙ ሌላ ቦታ ሊሆን ይችላል። አየህ፣ የምትሰጠው እዛው ለመቀበል አይደለም። ተጽዕኖ ፈጣሪ መሆን ከፈለግ፣ የሰዎችን ልብ ማሸነፍ ከፈለግ፣ ስለ መቀበል ስለምታገኘው ጥቅም ማሰብ አቁምና ስለምትሰጠው ስለምታበረክተው ነገር አስብ። በየትኛውም ጉዳይ ላይ ሰራ። አራተኛው በእነሱ መማረክ አለብን። አንተ ባለ ነገር ሰዎች እንዲቀበሉ ማድረግ ከባድ፣ ቢቀበሉ ራሱ ጊዜያዊ። አየህ፣ አንተ ባለ ነገር ሳይሆን እነሱ ባላቸው ነገር ከተማረክ፣ ከወደድካቸው፣ ከቀረብካቸው ትልቅ ቦታ ሊሰጡ የሚችሉ አንተ መቅደም አለ። አየህ፣ ችግራቸውን፣ ሀሳባቸውን ከተረዳላቸው ይረዱሃል፣ አንተን ማክበር ይጀምራል። ለምሳሌ አሰሪ አብዝቶ የሚፈልገው ነገር ምንድን ነው? ፍቅረኛ ትልቁ ጭንቀቷ ምንድን ነው? ደንበኞች በጣም የሚፈልጉት ነገር ምንድን ነው? አየህ፣ እሱን ለመረዳት ሞክር፣ ለማወቅ ሞክር። ከቻልክ መፍትሄ አዘጋጅለት። መፍትሄውን ባታውቀው ራሱ ችግራቸውን ስለተረዳላቸው ብቻ ትልቅ ቦታ ይሰጠዋል። ፖለቲከኞች እንዴት ነው ህዝብ ላይ ተጽዕኖ የሚፈጥሩት? በጣም ትኩስ የሚባለውን አጀንዳ፣ ትልቁን የማህበረሰብ ሀሳብ ያነሱና ችግሬ ነው ይላሉ። ህዝብ ችግሩ ስለታወቀለት፣ ቁስሉ ስለተነካለት ልቡን አሳልፎ ይሰጣል። ያምናቸዋል፣ ይመርጣቸዋል፣ ይሾማቸዋል። አየህ፣ እውነተኛ ተጽዕኖ ፈጣሪዎች የሰውን ልብ የሚማርኩት የሰዎችን ችግር በመረዳት እንጂ ስለ ራሳቸው አብዝቶ በማውራት እኔ እኮ እንደዚህ አለኝ በማለት አይደለም። ስለዚህ ሰዎች ላይ ኢንተረስትድ መሆን አለበት። አጥብቃ እነሱ መፈለግ አለበት። ሰዎች ጠቃሚነትን ማሳየት ትልቅ ፍላጎት አላቸው። ስለዚህ ጠቃሚ መሆኑ የሚያውቁት ወይም እንደሆኑ የሚያውቁት ችግራቸው እንደምትረዳላቸው፣ ሀሳባቸውን እንደምታውቅላቸው ካወቁ። ስለዚህ ከቻልክ ልቀርባቸው፣ ልባቸውን ልታሸንፍ ስለምፈልግ በደንብ መረጃ ሰብስብ፣ በደንብ እወቃቸው። ያ ነው መማረክ ማለት። አምስተኛው ሁሉም እንዲወድህ አትፈልግ ወይም አትጠብቅ። ሁሉንም ስለማስደሰት መጨነቅ የለብም። የውድቀት መንገድ ሁሉንም ለማስደሰት መጣር ነው። ግን እንዲያከብሩ አንተ ራስህን አክብሩ። አየህ፣ ሰዎች ባይወዱ እንኳን ሊያከብሩ ይገባል። ያኔ ሲያከብሩ ባይወዱ ራሱ ሀሳብህን ያደምጡታል። አሪፍ ነገር ስለምታወራ ይሰሙታል።
ይቀበሉሃል። አንዳንዴ አትወዳቸውም፣ ግን ተጽዕኖ የሚፈጥሩብህ ሰዎች አሉ። ትሰማቸዋለህ። ባትወዳቸውም ሀሳባቸውን ታደምጣለህ። እነዚህ ሰዎች ሁሉም ሰው እንደማይወዳቸው ያውቃሉ፣ ይረዳሉ። ሁሉንም ማስደሰት እንደማይችሉ ያውቁታል። ስለዚህ ግን ራሳቸው ላይ ይሰራሉ። ሁለተኛው ግን እንደተባባለው ራስ ላይ ከሰራ ሰዎች ባይወዱ ራሱ ያከብሩሃል፣ ያደምጡሃል። ሁሉንም ለማስደሰት አትጣር። በጣም ከባድ ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እና አዳዲስ ቪዲዮ እንዲደርሳችሁ የደውሏን ምልክት ይጫኑ። እናመሰግናለን።